ኖላዊቶች ወይዘሮ ሜላትን እንግዲህ እዩ ትፈለጊያለሽ፣ ምሳ ከኛ ጋር ትበያለሽ ብለው እንግዲህ እንክብካቤዋ በስቷል ማለት ነው። እንግዲህ የወይዘሮ ሜላት ስራ ከጀመረች በኋላ ሜላትን የሚፈልግ አስዋል ማለት ነው። ሙዘከር እንግዲህ ሜሉካን ጠበስ ለማድረግ ፈልጓል መሰል። እውነት ለመናገር ባለውለታ ሆኗል። አንድ እንዳሰሪም ከሆነ ደግሞ አንዴ ስጦታ መልኩ ነው የምሰጥሽ ይላታል። አንዴ ደግሞ ምሳ እንዴት በላ በዛውም ጋብዘው ከዛም በኋላ ሙሉ ለሙሉ ደግሞ ድርጅቱን ባንቺ ስም ላድርጋለ። እውነት ለመናገር የሆነ ነገር ሳይፈልግ እንደዚህ አይላትም ማለት ነው። እሷም ደግሞ በፍጹም ልረከብ አልችልም፣ እንደ ማንኛውም ሰራተኛ ነኝ፣ እሰራለሁ። በዛ ላይ ምን ያህል ብትተማመንብኝ ነው ለእኔ የምትሰጠኝ ብላለኝ። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። እንዲተለመደው ይዘንላችሁ የመጣ ነው ኖላዊቶችን ነው። የሀናና የአሲር ነገር እንግዲህ እስካሁን ድረስ እዚሁ ላይ አልተቋጨም ማለት ነው። ምክንያቱም እሷም ትቅደረደራለች፣ እሱም ይቅደረደራል። የሁለቱም ጉዳይ አብሮ ነው ያሉት ማለት ነው። እውነት ለመናገር ነገራችሁን ፈተት አድርጋችሁ አብራችሁ ብትኖሩና ፍቅራችሁን ብትቀጥሉ በጣም ጥሩ ነበረ። አንቺም ሆንሽ እሱም እየተቅደረደራችሁ ጊዜያችሁን እያበላሻችሁ ነው። ፍቅር ወደ ምላሴ ጫማ የሚሰፋበት ሂዳ እንግዲህ እሷ ደግሞ የአሲር እህት ስትሆን እንደዚሁም ደግሞ ሄርሜላ ነበረች የምላሴ አፍቃሪ ማለት ነው። ሰላምም አብራው ሰራሽ ስለሆነ ሊስትሮ ከዛም እንዴት ነህ ምላሴ ብላ እሱም ደግሞ ፍቅር ብሎ ሰላም ሲላት ሄርሜላ እንግዲህ ፍቅር ስትል ነው የሰማሁት ብላ እንግዲህ ትታ ተነስታ ሄዳለች ማለት ነው። ይህንንም ያደረገችው ሰላምን ደግሞ ሲመለከቷታል። እንዲህ ምን ሆነ ነው ደግሞ ይች እያለ ትናገራለች። እንግዲህ ያማታል እንዴ እያለ እነሱም ደግሞ ሰላም እየሳቀችባቸው ይሄማ የሆነ ችግር አለ እንግዲህ ምላሴ ያፈቀረባት መስሏት ተናዳና ተበሳይታ ነው ከዛ ተነስታ ሄደችው። እውነት ለመናገር ምላሴ እንግዲህ ብትረዳትና ከሄርሜላ ጋር ብትሆን አሪፍ ነው ብዬ ነው የማስበው። እሷ ግን በፍጹም ልትናገር አልቻለችም። ታምቹ አሲርን ስራህን ካልጀመርክ ከዚህ በኋላ የኔና ያንተ ጓደኝነት እዚህ ጋር ይብቃናል ብሎ በመናገሩ ማን ነው እንደኔ ደስ ያለው ማለት ነው። እውነት ለመናገር አሲር ስራህን ብትሰራ ይሻልሃል። ኖላዊትም ደግሞ ስራህን ስራ፣ ሀናን ቀስ እያልክ እንትን ትላታለህ። በመግባባት ነው። እሷንም ተቆጥቻታለሁ ምክንያቱም እቤቷ እንኳ አልገባችም ብሎ ይለዋል ማለት ነው። እሱም ደግሞ አይ ከዚህ በኋላ እንኳ ምናምን እያለ ለማናገርም አልፈለገም። ሀናንም አግኝቶ ቢያናግራትም ግን ትክክለኛ መንገድን አላወራትም ማለት ነው። እውነት ለመናገር አሲር ጎበዝና ቆፍጣና ነበርክ ስራ ላይ ከታንት አልፎ ሰውን እየመከርክ ነበር። አሁን ላይ ባየንህ ግን ምንም እንኳን ልሰራ ቀርቶ ምንም ነገር ለማድረግ ሙከራም እያደረግክ አይደለም። እሱም ግራ ስለገባው ይሄ ልጅ ምን እያደረገ ነው? ለምንድነው ስራህን ማሰራው? ብለው ኤላና ተምቹም ተቆጥተውታል። በእነሱ የተነሳ እንግዲህ ምንም ማድረግ አልችልም እያለ በሀና የተነሳ እየሰራ አይደለም። ደምለው ጎዳና ላይ ከወጣ ቀናቶችን ቢያስቆጥርም ሰላም ደግሞ እባክሽን ወንድምሽን ይቅርታ ጠይቂው ድንብላል፣ ምክንያቱም የእናትሽ አባትሽ ልጅ ነው፣ እንደዚህ ማድረግ የለብሽም እኛ ይቅር ብለነዋል እኮ እያለ ብትላትም ድንብላልም ደግሞ በፍጹም ይሄን ላደርግ አልችልም፣ የምን የወሰደውን ንብረት ያምጣ እንጂ እማደርገውን እኔ አውቃለሁ እያለይ ትናገራለይ። እውነት ለመናገር ደምለው ሚስኪንና የዋህም ቢሆንም በጊዜው ተሳስቶ ቢያደርገውም እንደ ግርሳት በጣም ጸጽቶታል። የጸጸተው የወይዘሮ ሜላት ወርቅ መሰረቁ ከሱ አልፎ ደግሞ ሌላ ሰው ስለሰረቀው። ተምቹና ሲርም ደግሞ የዚህ ሰፈርን ሌባዎች እናውቃቸዋለን፣ በአይን ብታያቸው ታውቃቸዋለሁ እያሉ ይሉታል። በሚገባ እናንተ ውሰዱኝ እንጂ አውቃቸዋለሁ እያለ ይናገራል። እንደዚሁም ሰላም ጫማ የምጠርግበት ቦታ የወርቁን የወሰደው ልጅ ይመጣል። የሰለሞንም ስልክ ሰርቋ ስለነበር ሳምሶንግ። ከዛም በኋላ ጫማዬ እንድታጸዳልኝ የምፈልገው ምላሴ አንተ ሳትሆን እች ቆንጅዬ ሰላም ናት ይልና ሰላምም ደግሞ በቃ እኔ ያጸዳልሃለሁ ችግር የለም ትላለች። እንዴ
ለምንድን ነው አንቺ የምታጸጂው? በስርዓቱ አጸዲ አንተ ልጅ እያለ ምላሴ ጋር ሲጣሉ ሲጨቃጨቁ ሰላም ና እስቲ ወደዚህ የኔ ወንድም ብላ ይዛው ትሄዳለች። ይዛውም ከሄደች በኋላ የተፈጠረው ነገር ምንድን ነው እውነት ለመናገር ዝርዝር አድርጋ ትነግረዋለች። ከዛም በኋላ እሷ ግራ ስለገባት በፍጹም ይሄማ ሊሆን አይችልም፣ የሆነ ነገር ተፈጥሮ ይሆናል እንጂ በእንደዚህ አይነት መልኩ አይነገርም ትልና ወይዘሮ ሰላምም እንዴ ስልክሽን እዚሽ ላይ ጻፊልኝ ሲላት ሳምሶንግ እንዴ ማለት ይሄ ቁጥር እኮ የኔ ነው ከየት አገኘው እንዴ እዛ ጋ እኮ እንትን ብሎ ሳቀው ቾፍ አድርጌው ነው ይላትና ትቷት ይሄዳል። እውነት ለመናገር ይሄ ልጁ ሰላምንም ሊያጃጅላት ስለተነሳ እንደዚሁም ደግሞ አፍቅሪያታለሁ በማለት አታውቀውም ገና እሷን እየተከታተላት ይገኛል። አሴርና ተምቹም እባካችሁ የወሰዳችሁትን እቃ ከእናንተ ውጭ እዚህ ሰፈር ሌባ የለም፣ ስለዚህ እኔና ተምቹ ነበር። እኔና ተምቹም ደግሞ አሁን ላይ ተስተካክለን የራሳችንን ህይወት እየኖርን እንገኛለን። የሰው ነገር የሰው ነው፣ ስለዚህ መልሱ፣ ይሄ በጣም ተፈላጊ እቃ ነው እያሉ ይናገራል አሴርም ደግሞ እንደዛ ቢላቸውም ልጆቹ ለመመለስ ፈቃደኛ አይደሉም። በቅርብ ቀን ግን እናንተ ላይ ካገኘሁ አልለቃችሁም፣ ካሁኑ ብትሰጡን ይሻላችኋል እያለ መልስ ይሰጣቸዋል። ቡትሌና እንደዚሁም ፋኖሴ ኖላዊት ቤት እንግዲህ አረቂ ይዞ መጥቶ እባክሽ እንጠጣ ይላታል። እንዴ ቡትሌ ጤነኛ ነት ትለዋለች። ማለት ጤነኛማ ሁኜ ነው እንጠጣ ያልኩሽ፣ ምን ችግር አለው ትንሽ ብትቀምሺ፣ እርጉዝ እንደሆንኩ ረሳኸው እንዴ ትለዋለች። ውይ ኖላዊትን የሚመስል ሰውዬ ነው ለካ የረገሽው፣ ምንም ችግር የለም እኮ ምን መጣ ቀረሰ ሲላት ትናደድና አፍህን ዝጋ፣ ስነ ስርዓት አድርገህ ጠጥተህ ሂድ ወደ መጣህበት ብላ ትቆጠዋለች። እሺ ቆይ እኔ የምልሽ ፋኖሲ ይቺ ሀና እዚህ ቤት እናንተ ጋር የምትኖረው ምን ማለት ነው? የአባቷ ቤት እኮ ነው፣ ኖላዊት እኮ አባቷ ነው ብላ ትቆጣዋለች። ቡትሌ ወይ እንደው አረን ያልኩሽ እዚህ የምታረጋለች ብዬ ነው፣ እሱማ የአባቷ ቤት ነው ይላታል። እናንተ ምን ጨነቀህ? አሲር አላገባሽም አለ ብላ እዚህ ነው ያለችው ትለዋለች። በዛ ላይ ደግሞ ከቤተሰቦቿም ጋር ተጣልታለች ብላ ትነግረዋለች። እውነት ለመናገር ሀና አሁን ላይ ተጨመላልቀሻል፣ ጸባይሽን አስተካክለሽ ከአሲር ጋር ብትኖሪ ለሁሉም ሰው ደህና ነው ብለን እናስባለን። አንቺ ግን አሁን ላይ አሲርን ተወጀዋለሽ፣ ግን ምንም ልታደርጊ አልቻልሽም። ቡትሌ እውነቱን ነው፣ ይቺ የአረቄ መጠጫ ጣሳ ራስ ናት፣ ትቅርበት፣ ፍቅር አይገባት። እሱስ እንደው ከየት ፍቅር ይዞት ነው ብሎ ይቆጣል። ከዛም ተመልሳ መታ እዛ ሲያገኛት ለዚህ ለአሴርን አፈቀርኩ ምናምን የምትይው ምኑን አይተሽ ነው ያፈቀርሽው? ስንት ጎበዝ እያለ ብሎ ይቆጣታል ማለት ነው። እሷም ደግሞ ስለ አሴር ምንም ነገር እንድትለኝ አልፈልግም፣ አሴርን ነካህ ማለት እኔን እንደነካህ እወቅ ብላ በጣም ትቆጣውና በጣም ትሰርበዋለች ቡትሌን። አይ አበዛሽ፣ የራስሽ ጉዳይ ይላታል። እውነት ለመናገር አሴርም ሄዶ ስለደበረው ኖላዊትን ለመጠየቅና ለማናገር ይሞክራል። በዛ ሰዓት ላይ እሱም ደግሞ ግራ ስለገባው በፍጹም ይህማ ሊሆን አይችልም እያለ ቢልም በቅርቡ ቀን ማወቅ እንፈልጋለን እያለች ወይዘሮ ሜላትም ይቅርታ እኔ ብትመጣ ልጄ ይቅርታ አላታለሁ፣ ግን በትንሽ ነገር እኔ ስራ መጀመሪያን እንኳ አታውቅም። እሷም ደግሞ ወደ ቤትሽ ተመለሽ ብትባልም እምቢ ብላለች። ምላሴም ለምኗት ነበረ፣ ግን በፍጹም ያ ቤተሰብ አስጠልቶኛል፣ ከዚህ በኋላ ወደዛ የሚባል ነገር አልመለስም ብላ ለኖላዊት ትነግረዋለች። ኖላዊትም ምንም ብትጣልይ ምንም ብትሆኚ እንኳን ይሄንና በጣም ብዙ ነገሮችን እኮ አሳልፈሽ እዚህ የደረስሽ ነሽ፣ ስለዚህ ወደ ቤትሽ መመለስ አለብሽ ወደ ወይዘሮ ሜላት ብሎ ይላታል ማለት ነው። እሷም እያለቀሰች እና እየተበሳጨች ትገኛለች። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባይ ባይ።